ራሱ የዛኔ አይኔን ምን ጋርዶት እንዳፈቀርኩ አላውቅም መጠጥ ምርጫ ሊሆን የማይችል መድኃኒት ህሊና እንጂ ውበት ከምንም ነገር አይታደግም እንደዚህ አይነት ስህተት ደግመሽ እንዳትሰሪ አሁን መቼና በስንት ሰዓት እዚህ እንደተገኘ ብቻ ነገር የኔ አበባ ታውቂያለሽ እኔ ባንቴሮ ምንም ነገር ፈልጌ ማጣት እንደማልችል ፈቅደሽ ባታደርጊው እንኳን በግድ ታደርጊዋለሽ አይዞሽ ቆንጆ ጊዜ እናሳልፋለን ገላህን በየደቂቃው ነው የምትራው አንተን ለመንከባከባት ስትል እኔ ግን በየደቂቃው ነው የምትናፍቀኝ የኔ አባት ዋው እንዴት ያለ ቆንጆ ስብከት ሮዚ ሙጭ ወድጄዋለሁ ናጠጋበል እንጂ ናጠጋበል ለቀፈኛ ደስ ይለኝ ነበር ግን አሁን መሞቻሽ አይደለም ይኸውልሽ እኔ አሁን የምፈልገው አንቺ ላይ መደሰት ብቻ ነው እንደዛ አስጨቃጨቁ ነበር ምንም ያክስቷልሽ ቢሆን በመሃላቸው ምንም መግባባት የለም ምን ሊያደርጋት ነው ይገላት ምንም ቢሆን እኮ አክስቷልሽ ነው ሊጎዳት አይችልም ምን ታረጋለህ ነበር ማለት ምን ሳራጋትልሽ ምን ማረጋትልሽ ምን ከሽከሽ ምን አስበሽ አማርኛ ነው ያወሩት ምን ልታደርጋት ነበር ጃምሽ ቆይ ምን ያረጋትልሽ አስበሽ ወርደል ቀብራት ወይም ደግሞ ጠብሰ ልበላት ትችል ነበር አንተ እዚህ ምድር ላይ ጸያፊ የሆነውን ነገር ሁሉ የምታደርግ ሰው ነው ከነዛ ጸያፊ ተግባሮች መካከል የማያገባቸው የሚገቡ ሰዎችን መቅጣት ነው እሺ እኔ ላይ ወይም ደግሞ እሷ ላይ አንድ ነገር ብታደርግ እጮሃለሁ ጩያ ሰምኛለሽ እዚህ አንቺን ድምጽ የሚሰማ ጆሮ ቢኖር የኔ ጆሮ ብቻ ነው እሺ ያለ ምንም ምክንያት ወደ አዳኙ አንበሳ የመጣች መስኪን ታዳኝ እኔን ማንንም ዴቭን በጣም ላመሰግነው እወዳለሁ ምን አይነት ቆንጆ የመጫወቻ ሜዳ ትቶልኝ እንደሄደ ሰምኛለሽ አሁን ከባንቴሮ ጋር ሰጣገባ ውስጥ መግባት ምን አይነት ጉዳት እንደሚያደርስ ልከባሽ ቆይ ምን ልታደርግ ነው ስነ ስርዓት ላስተምርሽ እንዴት ስርዓተ ቢስ መሆን እንደሚቻል ነው ለዛ ኮና ያስፈልገኝ ጭንቅላት የመዝጋት ብቻ በቂ ነው እና ታዲያ ስርዓት ስራልሽ ነው በሩን በርግደሽ ይገባሽው እንደዛ ተጨቃጭቃችሁ ተሸከማ ስትገባ ምን ልታደርጋት እንደነበር ግራ ገብቶኝ እኮ ዝም በይ ምን አስባ አድርጋት ምን ያገባሻል ሰምኛለሽ እርስ በርሳችሁ እንደማትዋደዱ ጠንቅቄ ያውቃለሁ በዛ ላይ አንዳችሁ ለአንዳችሁ መቀበሪያ ጉድጓድ እንደምትቆፍሩ ግጥም አድርጌ ያውቃለሁ እሺ እኔ በሰው ውድቀት የምደሰት መጥፎ ሰው አይደለም ደግሞ የማንንም ጉድጓድ አልቆፍርም እሺ ምክንያቱም ማን እንደሚገባበት አላውቅም ኧረ እባክሽ ወገኛ ቤት ነሽ ሰምኛለሽ እዚህ ክፍል ለመግባት በመወሰንሽ
ትጸጸችበታለሽ ይሄ ጸጸት እድሜ ዘመንሽ በሙሉ ይከተልሻል ተመኛለሽ እኔ ባንቴሮ ፊት ለፊት የተጋረጠውን ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ እንደዚህ አይነት ስህተት ደግመሽ እንዳትሰሪ ደግመሽ ሄሎ ሄኒ አሁን ገባው ገና አይ ሰዎቹ ነገ ስለሚገቡ የግዴታ ኤርፖርት ሄጄ መቀበል ይኖርብኛል ስለኔ የሆነ አሉን አመለካከት እንዲኖራቸው አልፈልግም አንተ አታስብ እኔ ቆንጆ ስላይል ስላዘጋጀው አንተ ፕሬዘንት ማድረግ ብቻ ነው የሚጠበቅብህ ረጆቹን ብቻ ሳይሆን ተረጆቹንም ማሳመን እንዳለብን አትርሳ በሚገባ ማህበረሰባችን እኮ የሚያስተምረው አጥቶ ነው እንጂ ለመማር ዝግጁ የሆነ ህዝብ ነው አዎ እሺ በቃ ይሄን ያታስብ በጣም ጥሩ እሺ ሰላም ደር ቻው ምን እንደማደርግሽ ታውቂያለሽ? ተወኝ ቢያንስ ለቤተሰቦቼ ልኖርላቸው ተወኝ ሮዛ ጠዋት ከእንቅልፏ ስትነሳ ያንቺ በድን ሬሳ ተጋድሞ ታየዋለች ያኔ ባሏን የነጠቀቻት ልጅ መሞቷን ስታውቅ በደንብ ታመሰግነኛለች አየሽ በዚህ መሃል እኔ በጣም ብዙ ልክ ያይቻለሁ ቆይ ለምንድን ነው እንደዚህ የምታደርገው ማንንም ስለማላምን አየሽ ዛሬ ዝም ብዬ ብተውሽ ላትሽ ላይ በተፈጠረው ተረተረት ለዴቭ ወይም ለሆነ ፖሊስ ተናገርሽ ህይወቴን ታጨልምብኛለሽ እኔ ደግሞ ይሄንን በጭራሽ አልፈልገው ሰምኛለሽ አንቺን ወደ መቃብር ሮዛን ደግሞ ወደ እስር ቤት መላክ ነው የምፈልገው በዙሪያሽ ያሉ ሰዎችን ህይወታቸውን እቀጥፍልሻለሁ ሰማሽኝ አሁን ምንም አላየሽም ምንም አልሰማሽም ባንቴሮ መቼስ ኪችኑስ ገብተህ ስራ ትሰራለህ ብዬ አላስብም አይ እኔና እህቶቼን እኮ ከጠላት ለመጠበቅ ብዬ ነው እንግዲህ ከተኩላዎቹ መሃል አንዱ ኮንኩኔ ስራ መጀመር ትችላለህ በጣም ይቅርታ አስቆምኩ እኔ ምልህ እንዴት ዛሬ መጣ ሚስቴ ቶሎ ቶሎ ተናፍቀኝ ይለ ለዛ ልክ ብለሃል እውነት ነው ያው እሷም እኮ ገና ከመሄድህ ናፍቆቷ አላስችል ብሏት ራሷን ወይን ውስጥ እየደበቀች ነበር መጠጥ ምርጫ ሊሆን የማይችል መድኃኒት እኔ ከመታዘዝ ውጪ ምንም አማራጭ አልነበረኝም ላስቆማት አልቻልኩም እንደዛማ አትበል እንዴ ለምን አለለም እኔ እኮ ጥገኛ ነኝ ወንድሜ አንዳንድ ኃላፊነቶች እኮ ከሌሎች የሚሰጡ አይደሉም ራስህን መሾም የምትችልባቸው ሞመንቶች አሉ ይኸውልህ መሪዎች መሪነትን የሚለምዱት ተመሪ ሆነው ልክ ነህ ገብቶኛል ሁለቱም ተኝተዋል መሰለኝ አዎ እነሱ ተኝተዋል እኔ ግን እንቅልፍ ያልመጣ ብሎኝ ይገባኛል እህቶችን መጠበቅ እንዳለበት ተሰምተዋል ይሄም ደግሞ የሚያሳየኝ ያንን ነው እቺን ቢላ አልወደድካትም መሰለኝ ለማንኛውም የቢላው መገኛ ቦታ ኪችን ነው እዛው በተመለሰው ይሻላል እኔ ግን አሁን ልግባ ባንቴሮ ዴቭ በጣም ይዋል
እኔ ባንቴሮ አይደለሁ አንድ ነገር ላስታውስ እወዳለሁ ያገባት ሚስት ህጋዊ ሚስቴ ውሏን ሳትቀድ ነው ይሄንን ደግሞ መታገስ አልችልም በጭራሽ ፊቴ ላይ የቆመውን አጋድሜ ወደፊት መሄድ የምችል ሰው ነኝ ታውኑ ተጠምቀው ተመስገን አምላኬ ተመስገን እስከ መቼ ነው ወንድሜ ዴቭን እየላክ ነፍሴን የምትታደጋት ይወቅስኩ አይደለም በቃ ከዚህ አውሬ ሰውዬ ስለገላገልከኝ በጣም ደስ ብሎኛል አንተ እዚህ ምን ትሰራለህ እንዴ የኔ ፍቅር እኔ እኮ በማንኛውም ሰዓት በማንኛውም ቦታ መገኘት ካለብኝ ካንቺ ጎን ነው ምን ሆነሻል አዎ ግን እኮ እንዴት ነገ ከነገ ወዲያ ያሉ ሲያስጠብቁኝ የነበሩ ሰዎች አሁን ከቅርብ ሰዓታት በኋላ ይገባሉ እነሱን ግዴታ መቀበል አለብኝ አያገባኝም አዎ አያገባኝም የሆነ ግርግር ትርምስ ማህበረሰብ ህብረተሰብ ደብዳቤ ምናምን አይመለከተኝም እኔ አሁን መቼና በስንት ሰዓት እዚህ እንደተገኘ ብቻ ንገረኝ እያስጨነቅሽኝ እኮ ነው ለምን የጠየቅኩህን ብቻ አትመልስልኝም ለሊት በር ሳንኳኳ ባንቴሮ ነበር የከፈተልኝ እንደውም እናንተን ለመጠበቅ ቢላ ይዞ ነው ያገኘሁት ባንቴሮ ቢላ ነው ያልከው እና ደግሞ እዚህ ስገባ አንቺ ተዘርግተሽ ተረጋጊ እንጂ ማለቴ በቃ ብርድ ልብሱን ገልጬ ውስጥ አስገብቼሽ ተኛሽ ደህና ነሽ ግን እኔ ቆንጆ ግን ለምን ወደዛ ነው እንደዚህ ትዳክራለህ ቆይ ምን ዳን ያለብህ ይልሽ ለማህበረሰቤ አስተዋጽኦ የማድረግ እኮ ግዴታ አለብኝ ለምን አንተ ብቻ ሌሎችስ ለምን ይሄን አያደርጉትም እንዳንቺ የምታሳሳ ውብ ሚስታቸውን ማሳመን አቅቷቸው ከሽፎ ቀርተው ነው አንተ የኔ ጀግና ነህ እኔ ግን ስለምን ምን ነው አጭር መስራት ቢሆን የፍቅር ጊዜ ያለና አሁን ታዲያ ይፍረፍ ታው ድረስ ታበቃ በፍቅሯ እየቀና ትንጨረጨራለህ በጣም ቀሽም አትረባ እንደዚህ ማሆኑ በጭራሽ መቀጠል የለበት በጭራሽ እንዴ ባንቴሮ ነቃበል እንጂ እዚህ ቤት እኮ የተገኘው የበይ ተመልካች ለመሆን አይደለም ይልቅ ማዕዱን ተቋድሰ የቻልከውን ያህል ለመጠቅለል እንጂ
እዚህ ቤት አንድ አባወራ ብቻ ነው የሚያስፈልገው አንድ አባወራ እሱም እኔ ባንቴሮ ብቻ ነኝ ግዴለም ይሄንን ቤት እንደ ባቢሎን አፈራርሰዋለሁ ቀድመ መፈርሰው ግን አንተ ነህ አንቺ ኮቴልሽም እንዴ ለምን ያን ያህል እኔ ላይ ለመጨከን እንደተነሳ አሁን ገባኝ እንዴት ፈሪስ ለሆንክ ነው እኮ እኔ ባንቴሮ ባቶንማ ገና ራሴን መከላከል ማልችለው እኔ ላይ ጉልበትን ባላሳየኝ ነበር ምላጭ ልንገርህ መቼም ቢሆን አይሳካልህም ዝም ብለሽ አታሞጥሙጭሽ እኔ ምንም ላደርግ አልችልም ግን ፈጣሪ ደካማነቴን አውቆ ለኔ ይታገልልኛል ምን አስበህ ነው ምን ያህል ቴሌቪዥንሽ ልጅ መሆንሽ ገርሞኝ ነው እኮ እኔ ሉሊት አዎ አንቺ ሉሊት አይሽ ይሄ ውበትሽ የሰው ቤት ገረድ ከመሆን አላዳነሽ አትሳሳት ህሊና እንጂ ውበት ከምንም ነገር አይታደግም ደሞ እንደ ዲቭ አይነት መላክ ሰዎች አሉልን ምን አልሽ አዎ የሰይጣን ባሪያ ኮንከው ካንተ የተከላከለልኝ ሰው እመኝ ይሄ ፎርሙላ በጭራሽ እዚህ ቤት እየሰራ ይቀጥል ፈጣሪ ሌላ ፎርሙላ ያዘጋጃል ምን አይነት ፎርሙላ ላንተ እንግዲህ የሆነ መቼም ቢሆን ልትፈታው ማትችለው ቀመር እስኪ አትፈላሰፊ ባክሽ ሳይነጋ በጧት ትጦልበኛለች ከዚህ ወደዛ ምን ትመስላለች ምን እዚህ ምን አይነት ሰላቢ ነገር ናት በእግዚአብሔር ግብዣሽን በፍጹም መቀበል አልነበረብኝም እኔም አንተን መጋበዝ አልነበረብኝም እውነቴን ነው ሰው እንዴት ትግስት ኖሮት ያናል ሰዓት ካፌ ላይ ይዘፈዘፋል ደሞ ይሄ ምን ማለት ነው ማለት እኔ አራስ ወይ በሽተኛ አይደለሁ በሽተኛ መሆንን ትጠራጠራለህ እንዴ በሽተኛም በሆነ ለኔ መድኃኒቴ አልኮል አጃሎዝ ምናምን ገለመኔን አይመቸኝም እሺ እባክህ ዝም በል በቃ ለምን ድምጽ በጣም ስላስጠላኝ በሞት እንኳን የሙት መንፈሴ ጆሮሽ ላይ ያስተጋባል እሺ አሁን የምጠይቅህን ብቻ መልስልኝ ማታ ምን አስበህ ነበር ምንም ድብብቆሽ አያስፈልገው በጣም ናፍቀሽ ነበር ታስታውሻለሽ ለመጨረሻ ጊዜ ገላሽና ቅፌተኛው የዛሬ 2 አመት ነበር ያ የማይረባ ቀሽም ሰውዬ ዱቄት ያረኩበት ማንጊያ ላይ ማለት ነው ጥሩ የማስታወስ ችሎታ አለ የሚገርም ግን ያቀን ነበር ሁሉም ነገር ያበቃው እስቲ የኔና አንተ ግንኙነት ታሪክ የሆነው በዛ ቀን ነበር ደሞ መቼም ተመልሶ አይመጣም እውነትሽን ነው ያ ቀን የኔና አንተ ህይወት የመጨረሻ ምዕራፍ ነበር አታስቢ ምዕራፍ 2 ይኖረዋል ሁለተኛው ምዕራፍ ላይ ያለ ጥርጥር ከሁለት አንዳችን አንኖርም እሺ ምን ያንተን ገላ ደግሜ ከማቅፍ ያንን እመርጣለሁ ያቺ ምላጭ 1 ደቂቃ ዘግይታ ቢሆን አሁን የምታወሪው ያ ቅስፈት ምን አይነት ጣፋጭ እንደነበረ ምን ልታደርግ ነበር ባሰብሽው ቁጥር ገላሽን የሚያሞቅ ውብ የሆነ ነገር እሱን ከማስብበት ጭንቅላቴን ባፈነደው ይቀልኛል እሺ ጊዜው ረዝም ይሆናል እንጂ አንድ ቀን ህይወቷን አመስቀቅለዋለሁ ያቺ ስስት ስሜቴ ላይ ነው ዋይ ቸለሰችው የምን ስስት ያቺ ሉሊት ናታ እዛ ቤት ከሷ ውጭ ምላጭ አለ እኮ ሉሊት ሰላም ነው ፀሐይ በጣም ይደክመኝ ቆይ አንዴ መጣሁ ምንድነው ላጥ እንዴ እየቀለድሽ ነው አይደል ሳያ ደከመት ስለዚህ ላጥ ነው
የምርሽ ነው አታስቢ እኔ ራሴ ተጣጣባለሁ እንደ ታናሽ እህት ቁጠረኝ እሷ ራሱ ልታጥብ እግር ስር ብትመጣ እየተገረምኩ ወይም እየሳቀ ከመታዘዝ ውጪ ምንም አታደርግም አመሰግናለሁ ግን ደስ እንዲለኝ አፈልግም እሺ በጣም ቢዚ ሆንክ ነው እንግዶቹን አሁን ገና ነው ሆቴል አስይዣቸው የመጣሁት እና ደግሞ ትንሽ ካረፉ በኋላ ደግሞ ስብሰባ ይኖረናል እና ተመልሰህ ትሄዳለህ አዎ ምን ነው አንድ ነገር ልነግር ብዬ እኮ ነው ምንድነው እሱ ምናልባት ነገሩን በትክክል አልተረዳሁትም ይሆናል ግን ደግሞ እንደዛው ነው የሚታየው ስለምን እያወራሽ ነው ሉሊ ስለ ሮዛና ባንቴሮ ምን በመካከላቸው ምን እንዳላላቀ ግን ብዙ ጊዜ ሲጨቃጨቁ ነው ማየው በምን ምክንያት አላውቅም ተነጋግረው መግባባት የሚችሉ ግን አይመስለኝም ይሄን ያህል አው እንደዛ ነው የሚመስለኝ ለማንኛውም ብታቀራርባቸውና ችግራቸውን እንዲፈቱ ብታረግ ብዬ ነው አይ ምናልባት በብቸኝነት ስላደገ ከሰዎች ጋር መግባባት ሊያቅተው ይችላል ይሁን ነገር ማድረግ የምትችል ይመስለኛል አንዳንድ ትንንሽ ነገሮች በችለተኝነት ስናልፋቸው ይታልቃሉ አላውቅም ግን ልክ ነሽ እኮ ነጠላ ጫማ ላምጣልሽ በጣም አመሰግናለሁ እሺ ያው ገብቼ አርፍ ልበል ምናልባት ሮዚ ከመጣች ማንም ሰው እንዳይረብሽ ልተኛ ብሏል ብለሽ ነገራት እሺ እሺ ለራፍሽ አልገባኝም እና ሉሊት ናት ያስቆመችኝ እያልከኝ ነው አዎ እኮ እንዴት አርጋ በሩን በርግዳ ገብታ ነው ምን እና ስትዝረከረክ አየችኝ ነው የምትለኝ አይመስለኝም ግን ደግሞ እንዴት በፍቅር ታቅፈሽኝ እንደነበር አይታለች ወይኔ አበቃልን በቃ ምናልባት ወይኔ ጉዳችን ፈላ ባንቴሮ የምን ጉድ እቺ ልጅ በኔና ባንተ መካከል ያለውን ነገር አወቀሽ ማለት እኮ ዴቪ ሰማል የዛኔ እሱ ደግሞ ምን አይነት አስፈሪ ነገር እንደሚወስን መገመት ራሱ አልችልም ባደረገው ነው ያልከው ምንም ነገር እንዳላየችና እንዳልሰማች እንድትቆጥረው አስጠንቅቂያታለሁ አንዲት ነገር አደርጋለሁ ብትል ግን እንደምገላትም ጭምር በደንብ አድርጌ ነግሬያታለሁ እንዴ ባንቴሮ ልጅቷ እኮ ያመነችበትን ነገር ከማድረግ ወደ ኋላ አትልም ደግነቱ እሷ ያሰበችው ነገር ፍየል ወዲያ ነው ምንድነው ያሰበችው የምገልሽ መስሏት ምን አልክ
ወይኑን ከመጠጣታችን በፊት እየተጨቃጨቅን ስለነበረ ምናልባት ለዛ ይሆናል የተጨነቀችው። ገባኝ። ምኑ? የመሞትላት መስሏት መሞቴ ልታረጋግጥ ነው በሩን በርግድ የገባችው። ምን? ዘላለም ሊሳካላት እንደማይችል ማወቅ ነበረባት። አልሞትም። ምናልባት ይሳካላት ይሆናል። ልትገለኝ? ከደበረኝ አትጨቃጨቂ በቃ እስኪ አንዳንዴ በቃ እንደወጣቱኝ ምንድነው እንደዚህ ግግም ማለት እስኪ ለራሴ ሲጋራ አጥቶኝ አንድ ነው እንዳንቺ ደረቅ እኔ ምልሽ ቆይ ግን ምንም አልናፍቅሽም ማለት ነው? አሁን መጃጃልህን ተውና አንድ ሐሳብ አስቤያለሁ። የምን ሐሳብ? ትሰማኛለህ ባንቴሮ? እቺ ልጅ ትንሽ ቀን አብራ የምትቆይ ከሆነ የኔና ያንተን ግንኙነት እንዲሁም ትናንት ምን ልታደርግ እንደነበር ትደርስበታለች። መጥፎ አይደለም። አንቺ ወደኔ የምትመጪበትን መንገድ ጠረገችልኝ ማለት ነው። መጃጃልህን አቁም። ነገሮች እንዳሰብናቸው እንደሄዱልን የሷን ልብ ማነሳሳት አለብህ። እንድታፈቅረኝ ነው? ባንቴሮ አንተን ማንም ሊያፈቅር አይችልም። እኔ ራሱ የዛኔ አይኔን ምን ጋርዶት እንዳፈቀርኩ አላውቅም። ይልቅ እኔን እንደ ነፍሰ ገዳይ ማየትህን አቁምና እሷ ከዚህ ሀገር እንድትወጣ አድርግ። ኮኔ አስታውስ፣ ከሳውዲ እኮ ተጠርዘ የመጣ ስደተኛ ነህ እና ከሀገር እንድትወጣ ውብ የሆኑ ነገሮችን ነግረህ ታሳምናታለህ። ይሄ ነገር የምር ነው እንዴ? እሷ እዚህ ሆና እኔ መቼም ሰላም አልሆንም ባንቴሮ። ባሌን ያየኋት ከምትነጥቀኝና ግንባሯን ከምላት ብትወጣልኝ ይቀለኛል። ሮዛ ሁለቱም ለኔ ያው ናቸው። ምኑና ምኑ? ማባረሩ መግደሉ። ቋንቋህን አስተካክል። ማንም እንዲሞት አልፈልግም። ግን ምን? ልጅቷ እኮ እኔን ባየችኝ ቁጥር እየተደናበረች ነው። ስለዚህ እኔ ጥሩ ደላላ ፈልጋለሁ። አንቺ ብቻ እንደምንም ብለሽ እሷን አሳምኝልኝ። አይሆንም። እኔ ከሷ ጋር ስሜታዊ ሳልሆን መነጋገር አልችልም። ለተወዱ አይሆንም። እሺ የኔ ቆንጆ በጣም ጥሩ ውሳኔ ነው የወሰንሽው። አዎ እዚህ አንድ ሁለት እያልሽ የወር ደሞዝሽን ከምትለቃቅሚ አራው ይሻላል። አዎ በጣም አሪፍ። ብታይ አንድ የማውቃት ጓደኛዬ ራሱ በሁለት ወር ውስጥ አይደል እንደ የእናቷን ቤት ምን የመሰለ አርጋ እንዳዲስ ያሳደሰችው። አረ በጭራሽ ወደ ኋላ እንዳትዪ የኔ ቆንጆ። እሺ እደውልልሻለሁ የኔ ቆንጆ። ሳታገኝ እንዳትሄድሽ። እሺ ሉሊትዬ ምን ነው ደነገጥሽ? እንደዚህ አታውቂኝማ። የእውነት ያኔ ወደ መጣውበት ልሸኝኝ ያሰብሽ ጊዜ እንዲህ ነበር የቀረብሽኝ። ምናልባት አሁንም ያንን ካሰብሽ ባክሽ እንዳታደርጊው። እዛ ከሄድኩ ይገሉኛል። የኔ ቆንጆ እኔ እኮ እንደዛ አላሰብኩም። አንቺ ላይ መጥፎ ነገር ለማድረስ የሚያስብ ቢኖር ራሱ አልታገሰውም። አንቺ ላይ ላደረኩት ነገር ራሱ ጸጸቱን አልቻልኩትም። እውነቴን ነው ሉሊትዬ። ላንቺ እንደዛ አይነት ህይወት አይገባሽም። ተበድረው ተቸግረው ነው ያስተማሩሽ። ሉሊት አመንሽም አላመንሽም አንቺ የነሱ ባለዕዳ ነሽ። ልክ ነሽ። ከዚህ አስቀያሚ ህይወት ማወጣቸው እኔ ብቻ እንደሆንኩ ስላሰቡ ነው ይሄ ሁሉ ዋጋ ይከፈሉልኝ። አንቺም እነሱን ላለማሳፈር በትምህርትሽ ምን ያህል ጠንካራ እንደሆንሽ አውቃለሁ። አዎ ደክሞኝ ልተኛ ሰልችቶኝ ላማረር ስል የነሱ ዋጋ ነው የምታየኝ። ግን አስበሽዋል? ምኑ? ተምረሽ ለመጨረስ ራሱ ከዚህ በኋላ 3 አመት ይፈጅብሻል። እንደ ፈጣሪ ፍቃድ።
ቤተሰቦችሽ ያሉበትን ሁኔታ ተመልከች። አባትሽ በጣም ደክሟቸዋል። በዛ ላይ በዛ ሰውዬ ምክንያት አልጋ ላይ እንኳን ወድቀዋል። አባትሽን የማሳከምም ሆነ አንቺን የማስተማር ኃላፊነት ደግሞ እናትሽ ላይ ነው የወደቀው። እናትሽ በዚህ እድሜያቸው ይሄን ሁሉ ኃላፊነት የመሸከም አቅም ያላቸው ይመስልሻል? አንቺ ትምህርትሽን ጨርሰሽ ለወላጆችሽ እንኳን እኔ ያለሁላችሁ የምትይበትን ጊዜ ደግሞ አስቢው። አይበላውና እናትሽ ቢታመሙ ወይም ደግሞ ሌላ አደጋ ቢደርስባቸው ቆይ ጣፋንታችሁ ምን ሊሆን እንደሚችል ራሱ አስቢው። እሺ እኔ ምን ማድረግ እችላለሁ? የሆነ መንገድ መፈለግ አለብን። ምን ማድረግ እንችላለን? ጊዜን መቅደም ነው ያልሽው? አዎ የሚመጣውን ወይም ደግሞ ሊመጣ የሚችለውን ነገር ከወዲሁ ማስቀረት። እንዴት? ቤተሰቦችሽን መርዳት፣ ጭንቀታቸውን ማቃለል የምትፈልጊ ከሆነ ከሀገር መውጣት አለብሽ። ከሀገር መውጣት? እኔ አንዳንድ ነገሮችን የሚያስተካክሉሽን ሰዎች አገናኝሻለሁ። አንድ ጓደኛዬ ነገ ትሄዳለች። እሷን ያስተካከሉላትን ሰዎች ካገናኘሽ በጣም በእርግጠኝነት በ2-3 ቀን ውስጥ ያልቃል። ነገር ግን አንቺን በሚቲና ግትር የምትሆኚ ከሆነ ግን ቤተሰቦችሽ በችግር አይንሽ እያየ አንድ ባንድ ያልቆልሻል። እሺ እሄዳለሁ። ምን አዲስ ነገር አለ? ህገወጥ ሆነ ህጋዊ ነው አይመለከተኝም። ይኸውልህ ባንቴሮ እኔ የምፈልገው እሷ ከዚህ ቤት ውልቅ እንድትልልኝ ብቻ ነው። ጊዜ የለንም። ዴቭ ደግሞ ከሰማ ያበቃልናል። ከ2-3 ቀን በላይ ደግሞ ልታገስ እንደማልችል ንገረው። ይኸውልህ ይሄን ነገር ካደረክ እሷን ከማግኘት በላይ ኪሰን የሚሞላ ገንዘብ ሰጥሃለሁ። ይቅርታ አድርጊልኝ ትንሿ ሙሽራ። ከባድ ሚሽን ተገኝቶልሃል። ከባድ ስለ ገንዘቡ ነው። ስራው ላንተ በጣም ቀላል ነው። እንዴ እንገናኛለን ብለህ እኮ የቀጣኝ አንተ ነህ። የምርህን ነው? ኧረ በጭራሽ ነው ያልሰማው። እንዴት? ቆይ ችግር የለውም። እሱን ፊክስ እናደርገዋለን። አታስብ። አሁን ወደ ጉዳያችን እንግባ። አታስብ አልኩ እኮ እኔ እንደሚሆን አደርገዋለሁ። እንግዲህ ያው ጫፍጫፉን ልነግርህ ሞክሬያለሁ። ሴትዮዋ ምንም የገንዘብ ችግር የለባትም። የጠየቅናትን ያህል መክፈል ትችላለች። እኔ እናንተ ብዙ ነገሮችን አሳልፈናል። ያው እንደምታውቀው ብር ደግሞ በደንብ አድርጎ ያግባባናል። ትክክል። የምትሰራውን ስራ ጠንቅቀህ የምታውቅ ሰው እንደሆንክ በደንብ አውቃለሁ። በጣም ጥሩ። ስለዚህ አንተ ስራ አንድና አንድ ብቻ ነው። ቆንጅየዋን ልጅ ድንበር ማሻገር። ይሄ ደግሞ ላንተ የዘወትር ተግባር ነው። አይከብድም።